ብዙዎቻችን ድህነት የሚመጣው ገንዘብ ማጣት ብቻ ይመስለናል። እውነታው ግን ድህነት መጀመሪያ አይምሮ ውስጥ ነው የሚፈጠረው። ብዙ ሰዎች ደከመኝ ሰለቸኝ ሳይሉ እየለፉ ነገር ግን ከድህነት አዙሪት የማይወጡ ለምንድን ነው? መልሱ ስራ ስለሌለ ሳይሆን አይምሮአቸው ውስጥ የታሰሩ 3 አደገኛ የአስተሳሰብ ስህተቶች ስላሉ ነው። የዛሬው ቪዲዮአችን ምናልባት ለገንዘብ ያለህን አመለካከት ለዘላለም ሊቀይረው ይችላል። ለዚህ ጉዞ ዝግጁ ከሆናችሁ ስማርት ቼንጅ ጉዞ ነው። አብረን እንቆይ። በዚህ ቻናል ላይ ሁሌም አስተማሪና ቁም ነገር አዘል ቪዲዮዎች ይዤ ስለምመጣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቀጥሉ እያልኩኝ ቪዲዮ ጠቃሚ ሆኖ ካገኛችሁት ለቤተሰቦቻችሁና ለጓደኞቻችሁ ሼር አድርጉላቸው። አሁን በቀጥታ ወደ ድህነትን የሚጋብዙ 3 የአስተሳሰብ ስህተቶች አልፋለሁ። አብራችሁን ቆዩ። ስህተት 1 የተጎጂነት ስሜት ወይም ዘ ቪክቲም ሜንታሊቲ። የመጀመሪያውና ዋነኛው ስህተት ሁል ጊዜ ሌላ አካልን መውቀስ ነው። መንግስት ስራ አልፈጠረልኝም፣ ቤተሰቦቼ ሀብታም አይደሉም፣ እድለኛ አይደለሁም ወዘተ። ልብ በሉ፣ ጥያቄው ግን ለምን እኔ ሳይሆን አሁን ምን ማድረግ እችላለሁ መሆን አለበት። አሸናፊዎች ግን እንዲህ ይላሉ፣ ያለውበት ሁኔታ የኔ ምርጫ ላይሆን ይችላል፣ ከዚህ ሁኔታ መውጣቱ ግን የኔ ኃላፊነት ነው። ለዚህ ትልቅ ምሳሌ የሚሆነን ኮሎኔል ሳንደርስ ወይም ኮሎኔል ሃርላንድ ሳንደርስ ትልቁ የኬኤፍሲ መስራች ነው። ይህ ሰው በ65 ዓመቱ በኪሱ የነበረው $105 ብቻ ነበር። መንግስት በቂ ጡረታ አልሰጠኝም፣ እድሜ ሄደዋል፣ ማንም አይረዳኝም ብሎ ሌሎችን መውቀስ ይችል ነበር። ኮሎኔል ሃርላንድ ሳንደርስ ይህን አላደረገም። የራሱን ዶሮ አሰራር ይዞ ለመሸጥ ወደ ተለያዩ ሬስቶራንቶች ሲሄድ 1009 ጊዜ አይሆንም የምን ምላሽ እየሰማ በየቤቱ አንኳኳ። በመጨረሻም በዛ ዕድሜ ዓለም የሚያውቀውን በዶሮ ጥብስ ወይም ፍሬድ ቺክን የፈጣን ምግብ ምርቶች ድርጅት መሰረተ። ሌሎችን ብንወቅስ ጊዜያችንን እናጠፋለን እንጂ ኑራችንን አንቀይርም። ስለዚህ ጣትህን ወደ ሌላ ሰው በጠቆምክ ቁጥር ሕይወትህን የመቀየር ስልጣንህን ለዛ ሰው አሳልፈ እየሰጠ መሆኑን አትርሳ። ስህተት 2 ለሰው ለማሳየት መኖር ሊቪንግ ቱ ኤምብሬስ። ሁለተኛው ስህተት ለሌሎች ሰዎች ስኬታማ መስለን ለመታየት ብለን የምናወጣው ወጪ ነው። ገና ያልሰራንበትን ወይም የተበደርነውን ገንዘብ ለምርጥ ልብስ፣ ለውድ ስልክ ወይም ለቅንጦት እናውላለን። ሀብታም ሰዎች ሀብታም እስከሆኑ ድረስ ድሃ ይመስላሉ። ድሃ ሰዎች ግን ሀብታም ለመምሰል ሲጥሩ ድሃ ሆነው ይቀራሉ። ሀብታም ለመምሰል ስንጥር ድሃ ሆነን እንቀራለን። አንድ አስገራሚ እውነታ ልንገራችሁ። የዓለማችን ቢሊዮነር ዋረን ባፌት ዛሬ የምኖረው ከ60 ዓመት በፊት በ$31,000 በገዛው ቤት ውስጥ ነው። በአንጻሩ ግን ብዙዎቻችን ገና የመጀመሪያ ደሞዛችን ሲጨመርልን ወዲያውኑ የቅርብ ጊዜውን ውድ ስልክ ለመግዛት ወይም ውድ ልብስ ለመሸመት እንሮጣለን። ለምናሳያቸው ሰዎች ብለን የምንገዛው ዕቃ እኛን በብድር እና በጭንቀት ውስጥ ያስረናል። እውነተኛ ሀብታም መሆን ከፈለጋችሁ አስቀድማችሁ ሀብት የሚፈጥሩ ነገሮች ላይ እንጂ ሰው የሚያዩዋቸው ነገሮች ላይ አታተኩሩ። ስለዚህ ነገሮችን ለሰው ሳይሆን ለራስህ እሴት ወይም ቫልዩ በሚጨምር መንገድ ግዛ። ስህተት 3 መማርን ማቆም ዘ ፊክስድ ማይንድሴት። ሶስተኛው ስህተት ሁሉንም አውቃለሁ ብሎ ማሰብ ነው። ብዙ ሰዎች ትምህርት ቤት ሲጨርሱ መማር ያቆማሉ። ነገር ግን ዓለም በየቀኑ እየተቀየረች ነው። ስለ ገንዘብ፣ ስለ ኢንቨስትመንት እና ስለ አዳዲስ ቴክኖሎጂዎች የማያነብና ራሱን የማያድስ ሰው ድህነት በሩን እንዲያንኳኳ እየፈቀደለት ነው። አይምሮህ ካላደገ ኪስህ ሊያድግ አይችልም። አስደናቂ ምሳሌ ልንገራችሁ። የኖኪያ ስልኮችን ታስታውሳላችሁ? በአንድ ወቅት ዓለምን እየተቆጣጠሩ ነበሩ። ነገር ግን ዓለም ወደ ስማርት ስልክ ስትቀየር የኖኪያ ስልክ አምራች ባለቤቶች ግን እኛ ሁሉንም እናውቃለን፣ አዲስ ነገር አያስፈልግንም ብለው መማርና መቀየር አቆሙ። ውጤቱ ምን ሆነ? በጥቂት ዓመታት ውስጥ ከገበያ ጠፉ። እኛም እንደዚሁ ነን። እኔ ዲግሪ አለኝ፣ እኔ ማስተርስ አለኝ፣ እኔ ፒኤችዲ አለኝ፣ ሁሉንም አውቃለሁ ብለን አዳዲስ ክህሎቶችን መማር ካቆመን እንደ ኖኪያ ስልክ ከገበያ መውጣታችን አይቀሬ ነው። ዘመኑ የሚቀየርልን
እኛ ስንቀየር ብቻ ነው። አይምሮህ ትልቅ የገቢ ምንጭ ነው። እሱን ካላሳደግከው ኪስህ ሊያድግ አይችልም። ውድ ተመልካቾቼ ከነዚህ 3 ስህተቶች ውስጥ አንዱ እንኳን ካለባችሁ ዛሬውኑ ለማስተካከል ወስኑ። ምክንያቱም አስተሳሰባችሁ ካልተቀየረ ሕይወታችሁ አይቀየርም። የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ አጋሩት። ሰብስክራይብ ማድረጋችሁን እንዳትረሱ። ለብልህ እና ፈጣን ለውጥ የስማርት ቼንጅ ጉዞ ቤተሰብ ሁኑ። አመሰግናለሁ።